ገዙበት ጊዜ ይሄንንም ለእርዳታኖችንም አብራችሁ ግዙን ይባላል። ያችን ይገዛሉ። ያ ለዛኛው ድርጅት ይውላል። እንደዚህ ነው ነገሩ ምልሽ። አሁን እንደዚህ የሆነ ብዙ በየዓለማቱ ነው የሚሆነው። ለእያንዳንዱ ቲክቶከርስ ይሄንን እየሸጡ እኛ ኢትዮጵያ ላይ ያቺ አንዷ የምትሸጠው እንግዲህ በቀን እንኳን 100 ብትሸጥ ምን ያህል ትሆናለች? ከዛም በላይ ይሸጣል። ሁለተኛ ደግሞ አገራችንን ላይ ያሉትንም ችግረኞች ደግሞ አዌርነስ መፍጠር እንችላለን። ዓለም እንዲያቀልን እንችላለን። ያ እያንዳንዱ ከኋላው ከጀርባው ጽሁፍ ይጻፍበትና ከዛም በኋላ ምንድነው ጥቅሙ? ምንድነው ግልጋሎቱ? ይሄ ነገር ምንድን ነው የሚያመለክተው? ምንድነው? አሁን ለምሳሌ እኮ አለ በየቦታው ይሄ ምን ነው የሚያመለክተው ሲሉሽ የብሬስት ካንሰር ይሉሻል የምናምን። እኛም ደግሞ ይሄንን በሚመለከት አድርገን የተለየ ነገር ያው ኮሚኒቲ ያስፈልገናል። የረጅም ጊዜ እቅዳችን ሆኖ ለስፔሻል ኒድስ ለሚፈልጉት ነገሮች ያ ነገር እንዲጠቅማቸው ማድረግ መቻል ብዬ ነው ሀሳብ የማቀርበው። እሺ ሌላ ሀሳብ ያለው ሰው አለ? ሰዓቱ እያለቀብን ነው። 25 ደቂቃ ነው የቀረ። ኦኬ እሺ ሀቡዬ፣ ያው ዘይኒ አሪፍ ሀሳብ ነው፣ ግን ሁሉንም ደግሞ ማለት ነው ሀቡ ላይ ሀሳብ ጭኖ ያው የማይሆን ነገር ስለሆነ እኛም ደግሞ ይሄን ነገር መስራት እንችላለን ከተባበርን እና ያው ያንን ነገር ወደፊት ማሰብ እንችላለን፣ መነጋገር እንችላለን። ለዚሁ ኮሚኒቲው የሚፈጠረው ያው ሀቡ ጋር የተለያዩ ሰዎች በኮሚቴው ተመርጦ የራሳችን የቲክቶክ እንትን ከፍተን ማድረግ እንችላለን። በዛ ውስጥ መሰባሰብ እንችላለን። የተመረጡ ሰዎች የሩቅ እቅድ ስለሆነ አሁን ሰዓቱ እንዳያልቅብን 25 እኔ የምምለው ይሄንን ሰዎችን እድል እንስጣ። ይሄንን በውስጥ እንትን ማለት እንችላለን፣ አስበን አውርተን ማለት ነው። ያው ስብሰባ ያስፈልገዋል፣ ብዙ ነገር ያስፈልገዋል እና አሪፍ ሀሳብ ነው ዘይንዬ። ኦኬ ቅልቦች ግን ጥያቄን አልመለሰልኝም። ኢትዮጵያ ከሀይባ ጋር አንድ ላይ ስላለን ችግር የለውም። እሺ ሌሎች መግባት የሚፈልጉ አንድ ሁለት እናቶች እድል እንስጣቸው። ዘይንዬ ጨረሽ የኔ ውድ? ኦኬ ስፔሻል ቴንክ ዩ ቨሪ ማች ዩር ዋልካም። እሺ የምትጽፈዋን እናታ ቤቲ ነው ስሟ፣ ከቅድም ጀምሮ ትጽፋለች ግን ቤቲ ፕራይቬት ናት። ስፔሻል ኒድ ልጅ አላት ግን ፕራይቬት ናት። እንቢያለኝ እንዴት እናድርግ ማሬ? ፕራይቬት ነው ፕራይቬት ነሽ። እንትን ሲቲንግ ላይ ገብተሽ አስተካክለሽ ነው ማ የሚል ውስጥ ትገቢና ፕራይቬት የሚለው የበራውን ስታጠፊ እዛኔ እኛ አንቺን ኢንቫይት ማድረግ እንችላለን። ያው አንድ ቦታ አለ 25 ደቂቃ ሳያልቅብሽ ተጠቀሚበት። አሁን ቅልቦት ኔትወርክ ኦኬ ከሆነ የገኒን ጥያቄ መልስላት። ቴንክ ዩ። ኦኬ አማኑኤል ስፔሻል ኒድ ልጅ አለክ? አማኑኤል ሰላም አቡ እንዴት ናችሁ? እግዚአብሔር ይመስገን። ስፔሻል ኒድ ልጅ አለክ? አይሰማም። ማን ነው የተደረገው ነው አይደለም? ስፔሻል ኒድ ልጅ አለክ? አለኛ። ኦኬ እሺ ቀጥል አባት። አይ ማለት ብዙም እንትን የለኝም፣ ግን የተነሳው ሀሳብ ላይ አንዳንድ ነገር ለመስጠት ነው። ጥሩ
እሱም ሲፒ ተጠቂ ልጅ ነው ያለው ማለት ነው። ያው በመታፈን የመጣ ነው እና አብዛኛው ምንጮኸው ለዚህ ነው። በመታፈን የመጣ ነገር ነው ያለው ዶክተሮች በመታፈን ወይ በእነሱ ስህተት ከሆነ የወላጅ የእርግማን ምናምን ማስመሰል የለባቸውም። በግልጽ የእነሱ ስህተት እንደሆነ ተናግረው ወላጅ ጥፋተኝነት እንዳይሰማ ማድረግ አለባቸው። አዎ ያንን ነው ያለን ያለ ነው። ግን እነሱ በዛ እና እሺ ጋይስ 20 ደቂቃ ነው የቀረን። ያልተናገረ ሰው ካለ መልእክት ማስተላለፍ በዚህ ጉዳይ ያልተናገርኩት ነገር አለ የሚል ሰው ካለ ገስት ላይ ሀዊ፣ ተስፋዬ፣ ቅልቦች፣ ገኒ እድሉን ሰጣችኋለሁ። ኢቫን ጨርሰዋለሁኝ። ሀቢዬ በጣም ብዙ ሰዎች የመልእክት በዚህ ጉዳይ ላይ ሊቀጥል የፈለጉ ሰዎች ነበሩና ቀደም ሲል ፕሮፋይል ታሪኬን ሳቀርብላቸው በምክንያት ነውና በተለይ ወላጅ ያለው ትልቁ ፈተና ትልቁ ቻሌንጅ የነበረውን እግዚአብሔር አምላክ ብቻ አጠራ አድርጌ ለመግለጽ ለሞክር። በቃ እግዚአብሔር አምላክ ረዳኝ። እኔ ከ6 ዓመት በኋላ አካል ጉዳተኛ መሆን ከባድ ነው፣ መርፌ መወጋቱ። ከዛ በኋላ ይሄ ደግሞ በጣም ሌላ ደግሞ ትልቁ ፈተና ደግሞ አንድ ሆስፒታል ገብቼ 2 እግሮቼን ኦፕራሲዮን መደረጋቸው። 2 እግሮቼ ኦፕራሲዮን ሲደረጉ ነው ደም ስለፈሰሳቸው ነው ብሬስ የሚባል ነገር መጠቀም የጀመርኩት። መናገሻ አካባቢ የሚገኝ ቼሻየር ሆም ነው። እኔ የቼሻየር ሆም በነገራችን ላይ አምባሳደር ነኝ። እዛ ቤት ክራንች ይዤ መንቀሳቀስ የጀመርኩት ያን ጊዜ ነው። ከዛ በኋላ ነው እንግዲህ የተወለድኩት የት ነው አልኳችሁ? ባሌ ጎባ። ያደግኩት ደብረ ዘይት ነው። ደብረ ዘይት ትምህርቴን የተማርኩት እዛ ነው እና ወደ ሚዲያው ከመቀላቀሌ በፊት ስዕል የምስለው ይቀደድብኝ ነበር። ሬዲዮ ሳዳምጥ ሬዲዮ እንዳዳምጥ አይደረግም ነበረ። በጣም ተስፋ የሚያስቆርጡ ነገሮችን ይናገሩ ነበር ቤተሰቦቼ። በጣም የሚገርመው ነገር ትግርኛ ነው የሚያወሩት እነሱ፣ እኔ ሰማለው። ተስፋ የሚያስቆርጡ ንግግሮችን ግን በጣም ይናገሩ ነበር። እውነት ለመናገር እኔ በጣም የጎዳኝ ምንድነው ምን አለ ሞቶ ባረፈ ሲባል አስበው። አንድ ልጅ በዛው ላይ ደግሞ ማህፀኔ ውስጥ እያለ ውሃ ሆኖ በቀረ ስትባሉ አስበው። ከባድ ነው ይሄንን ቻሌንጅ ማለፍ። እግዚአብሔር ግን አይሳሳትም። በነገራችን ላይ ምን ያህሎቻችሁ ለእግዚአብሔር ትልቅ ቦታ እንዳላችሁ ራሳችሁን መጠየቅ አለባችሁ። የኔ ህይወት የተለወጠው 6ኛ ክፍል እያለሁ ነው። ብዙዎቻችሁ ይሄንን ድምጽ ታውቁታላችሁ። ሬዲዮ ላይ ትምህርት በሬዲዮ 6ኛ ክፍል አንብቦ መጽሐፍ እስኪ ንውጡና ሲባል የኔ ድምጽ ሲደመጥ በጣም ብዙ ሰዎች የሬዲዮ ጋዜጠኛ መሆን ትችላለህ ተስፋዬ ሲባል በጣም ይገርማችሁ። ትምህርት በሬዲዮ ለምን አንወስደውም ነው የተባለው። ድሮ ትዝ ይላችሁ ከሆነ እንደምን አላችሁ ተማሪዎች፣ እንደምን አሉ መምህር፣ ተማሪዎች ባለፈው ሳምንት የተማራችሁትን ታስታውሳላችሁ የሚለው የኔ ድምጽ ነበር። 50 ብር ነበር የሚከፈለው። የሚገርማችሁ ይሄ ለኔ ተርኒንግ ፖይንት መነሻዬ ነው። ከዛ በኋላ ነው ወደ ሚዲያው ላይ የተቀላቀልኩት። ዩኒቨርሲቲ ጆርናሊዝም ጋዜጠኝነትን አጥንቼ ሬዲዮ ላይ ለመግባት በራሱ ሌላ ፈተና ነበረው። የሥራ መደቡ መጠሪያ ሪፖርተር ነው። ሙሉ ጤነኛ የሆነ የሚል ማስታወቂያ ይወጣ ነበር። ትዝ ይላችኋል? ማን ነው ሙሉ ጤነኛ በዚህ ምድር ላይ? በነገራችን ላይ ጤነኛ የሚባል የለም፣ ጉዳት አልባ ነው መባል ያለበት። አንዳንዴ ለምንናገረው ንግግርም ጥንቃቄ ያስፈልጋል። ቤተሰብ አይ ሪሜምበር እያለች ነው። አዎ ያን ዘመን መቼም ልረሳው አልችልም። መጨረሻ ላይ የሚገርማችሁ ነገር ትምህርት በሬዲዮን እንደጨረስኩኝ ዩኒቨርሲቲ ስገባ ጆርናሊዝምን 3 ዓመት ተምሮ ውጤታማ ይሆናል ብለው ማሰቡም አለሙም አያውቁ። ሬዲዮ ለመጀመሪያ ለመቀጠር በሚሄድበት ሰዓት ላይ አንተ ለጋዜጠኝነት ብቁ አይደለም ነው የተባልኩት። ታምናላችሁ? ምክንያቱም ሪፖርተር ማለት የሚያሯሩጥ ነው ያሉ። እንዴ ዓለምን የሚያሯሩጠው ከአንገት በላይ ያለው አስተሳሰብ አመለካከት እንጂ ከአንገት በታች ባቡር ነው፣ ተጎታች ነው። ስለዚህ እኔ ከማንም በላይ መስራት እችላለሁ ብዬ ነበር የነገርኳቸው። መጨረሻ ላይ እስኪ ለማንኛውም እድልን ሞክር ተብዬ ዜና እንዳነብ እድል ተሰጠኝ። እኔ እናንተን ዜና አንብቤ አልፈተንም እንደማልፍ ስለማውቀው አልኳቸው። 7 ሰዓት ከ30 ሆኗል። ከኤፍኤም አዲስ 97.1 ዜና እናሰማለን። ከዜናዎቹ ጋር ተስፋዬ ገብረ ማርያም ነኝ። ጠቅላይ ሚኒስትር መለስ ዜናዊ ለስራ ጉዳይ ወደ እንግሊዝ ለንደን አምርተዋል። ጠቅላይ ሚኒስትሩ ወደ እንግሊዝ ለንደን ያመሩት በኢትዮጵያና ኤርትራ ጦርነት ያለውን ችግር ለመፍታት እንደሆነ ለማወቅ ተችሏል። ባልደረባችን ግዛቸው ታደሰ ከእንግሊዝ ለንደን ስልክ መስመራችን ላይ ይገኛል። ጤና ይስጥልኝ ግዛቸው፣ እንደምን አመሸ? እስኪ ያለውን መረጃ ለአድማጮቻችን አካፍል ስላቸው ደነገጡ። ድምጼ የሚወጣውና በአካል ሊገናኝላቸው አልቻለም።
በቃ ከዛ በኋላ ማታ ስራ ይጀምርልን የተባለው። እዛ 3 አመት ነው የሰራሁት። ያልሰራሁበት ሬዲዮ የለም። ግን መጨረሻ ላይ መቀጠር የሚባል ነገር እንድተው ያደረገኝ እግዚአብሔር አምላክ ዶክተር ማይልስ ሙንሮ የሚባል ጸሐፊ ነው የቀየረኝ። እግዚአብሔር በዚህች ምድር ላይ ስንፈጠር የጎደለ ነገር እንድንሞላ ነው። ይሄን ማወቅ አለብን። እግዚአብሔር የፈጠረን ለምንድን ነው? የጎደለ ነገር እንድንሞላ ነው። እግዚአብሔር የፈጠረን ለምንድን ነው? ለዓላማ ነው። እግዚአብሔር የፈጠረን ለምንድን ነው? ለተልእኮ ነው። ተስፋዬ ወደዚህ ምድር ላይ የመጣው ለምንድን ነው? ምንድነው የጎደለ ነገር ለመሙላት ያለበት ብዬ ስጠይቅ በኢትዮጵያ የሚዲያ ታሪክ ላይ የአካል ጉዳተኞች የሬዲዮ ሆነ የቴሌቪዥን ፕሮግራም የለም። የመንግስት ሚዲያ ሆኖ የኢትዮጵያ ሬዲዮ የ10 ደቂቃ ፕሮግራም አለ። እኔ ደግሞ ለምንድነው የ1 ሰዓትም ማልፈጥረው ብዬ ፋና ኤፍኤም 98.1 ላይ አንድ ድምጽ የሚባል የሬዲዮ ፕሮግራም መስርቻለሁ። 2 አመት ነው የቆየሁት። ከዛም በመቀጠል ደግሞ ወደ ዛሚ 90.7 ሬዲዮ ያሁኑ አዋሽ የሚባለው ሬዲዮ በሳምንት 2 ቀን እንዲሰጠኝ የአየር ሰዓት አመለከትኩኝ። ተቀበሉት። ግን ስጋታቸው አንድ ነገር ነበር። አምባሳደር ቲያትር ቤትን ምን ያልታቁታል እንደሆነ አላውቅም። ያ ሬዲዮ ጣቢያ 3ኛ ፎቅ ነው የሚገኘው። 60 ደረጃ ነው። 60 ደረጃ ማን ነው የሚወጣና የሚወርደው? ተስፋዬ ክራንች ይዘ ጧት ታስሮ ማታ የሚፈታ ብረት ጫማ ተሸክመ አይከብድህም እንዴ አሉኝ። ሰው የሚባለው ከአንገቱ በላይ ስለሆነ አይደክመኝም። እግሬን አስቤው ማላቅም ብዬ ተነሳው። በጣም የገረማቸው እግዚአብሔር አምላክ ረዳኝና እዛ ቤት 12 አመት ነው የቆየሁት። አመናችሁም አላመናችሁም ድርሻችን የሚባል የሬዲዮ ፕሮግራም ነው። እዚህ ሬዲዮ ላይ ስሰራ ግን ለመጀመሪያ ጊዜ በኢትዮጵያ የአካል ጉዳተኞች ታሪክ ላይ ተስፋ የሚያስቆርጥን ታላቁን ችግር ፈተና ወደ ጎን በማድረግ ለኢትዮጵያውያን አካል ጉዳተኞች እውነተኛ አንደበት በሚል ቢጂአይ ኢትዮጵያ ቅዱስ ጊዮርጊስ ቢራ የገንዘብ ሽልማት ተሸለምኩ። እዛ ላይ ሽልማት ስሸለም የተናገርኩት ንግግር አካል ጉዳተኝነት ማለት ላንተ ምን ማለት ነው ሲሉኝ፣ አካል ጉዳተኝነት ማለት ለኔ እንደ ሞተ ሬሳ ማሽተት ይቆጠራል። ራሱ ጦርነት ያልከፈተው አካል ጉዳተኛ የትም አይደርስም። ማንም ዞር ብሎ ሰው አይመለከተውም። በተለይ ኢትዮጵያ ውስጥ በተለይ ታዳጊ ሀገር ላይ እኔ ህይወቴን ያሳለፍኩት እንደዚህ ነው ብዬ ስናገር ታዲያ ተስፍሽ ለምን ቴሌቪዥን አትሰራም? ለምን የአየር ሰዓት አይኖርህም ሲባል ለመጀመሪያ ጊዜ ደግሞ በቴሌቪዥን ታሪክ ጆሲ ቴሌቪዥን ላይ ጄቲቪ ላይ ኢትዮጵያዊነት መልካምነት ሲል ተስፋዬ ሾው የሚባል ፕሮግራም ሰራው። ከዛ ናሁ ቲቪ እየተባለ ቀጠለ። ወደ ሬዲዮ ስመጣ ብዙ ሚዲያዎችን እየሰራው ነው። አሁን ያለውበት ስታተስ ቤተሰቦቼ በነገራችን ላይ የቤተሰብ ታሪክ ሳልጨርስላችሁ ከተስፋዬ ወዲያ ልጅ አልወልድም። በቃ ተስፋ የቆረጠ ቤተሰብ ልጅ ያስወለድኳቸው እኔ ነኝ። እናቴ ነፍሷን ይማርና ውሃ ቀርታ የምታጠጣኝ ትፈልጋለሁ፣ ልጅ መውለድ አለብሽ፣ እኔ አካል ጉዳተኛ አይደለሁም። ዳዊት ድሪምስ ላይ አይቻለሁ እያለኝ ነው ዱኒ ሶሲ። አዎ ዳዊት ድሪምስ ላይ የ21ኛው ክፍለ ዘመን ጀግና በሚል ሽልማት ተሸልሜያለሁ። የ21ኛው ክፍለ ዘመን ጀግና በሚል 3000 ሰው መሃል ላይ ነው ንግግር ሳደርግ የነበረው። ኦኬ እሱ ብቻ አይደለም። ስለ ሽልማት ሲነሳ ከአውስትራሊያ ሽልማት ተሸልሜያለሁ። አሁን ደግሞ መጋቢት 13 ባለፈው በኢትዮጵያ ነው አቢባ የምነግራቸው የ2.5 ሚሊዮን ብር የመኪና ሽልማት ተበርክቶልኛል። በኢትዮጵያ ታሪክ የአካል ጉዳተኞችን ታሪክ በመስራት ድምጽ በመሆን ቲቲቪ ኢትዮጵያ ደግሞ ተወልዷል። ተስፋዬ ቴሌቪዥን ቲቲቪ ኢትዮጵያ ሲባል ለራሱ የከፈተው ራሱ ብቻ ይመስላል። አይደለም። ተስፋዬ ባለ ራዕይ ስለሆነ ነው ቲ ብሎ የመጣው። አሁን 5 ሰራተኞች ተቀጥረው በቲቲቪ ኢትዮጵያ ላይ የሚሰሩ ጋዜጠኞች አሉት። በጣም ጠንካራ አላማ ያላቸው ልጆች እየሰሩ ነው ያሉት። እግዚአብሔር ፈቅዶ ደግሞ ወደ ቴሌቪዥን ጣቢያ ለማሳደግ እየተንቀሳቀስን ያለነው። በተለይ የአካል ጉዳተኞች ጉዳይ ያገባኛል ብዬ ስነሳ ገኒ ስለ ሲፒ አሁንም እየደጋገመች ስትናገር ሆፕ ፎር ኦል በጣም አመሰግናለሁ፣ በጣም የሚገርም ራዕይ ያለው ሰው ነው፣ ማገዝ አለብን እያለ ነው። ኢሳያስ ከጀርመን ሆፕ ፎር ኦል አመሰግናለሁ። አንተም ራሱ የኔ ደጋፊ ነህ። ቅርብ ጊዜ አንድ ታሪክ እንሰራለን ካንተ ጋር። አመሰግናለሁ ይሱዬ። እግዚአብሔር አምላክ እኔ እድለኛ ነኝ። ዛሬ ባለ ትዳር ነኝ። 2 ልጆች አሉኝ። ሀቢባ
ባለቤቴን በፌስቡክ ነው የተዋወቅኳት። ስለ ትዳርና ፍቅር ደግሞ ብነግርሽ ትገረሚያለሽ። ፌስቡክ ላይ ነው የተገናኘ ነው። ሞዴሊስት ነው የምትመስለው የነበረው። ሀይ እንዴት ነሽ ምናምን በሚል የጀመረው ዛሬ 2 ልጆች አፍርተን ከ10 ዓመት በላይ መሰል 11 12 ዓመታችን ሆነ። እንደ ቀልድ በጣም የሚገርመው ነገር እግዚአብሔር የተመሰገነ ይሁን። በህይወት ዘመኔ ለሌሎች ነው መኖር የምፈልገው። ሚዲያው ቴሌቪዥኑን ማቋቋም እፈልጋለሁ። ሀቢባ አደራሽን በስልክሽን በውስጥ መስመር አስቀምጭልኝ፣ አወራሻለሁ። እግዚአብሔር አምላክ የሚረዳን ከሆነ ሚዲያው ይቋቋማል። በእርግጠኝነት በዱዓ ነው እዚህ የደረስኩት። አባቴ የወሎ ሰው ነው አጋጣሚ እና በዱዓ ነው። ተስፋዬ ገብረ ማርያም መሐመድ ሙሳ ነው በነገራችን ላይ። ተስፋዬ ቁጥርህን ቅድም ስትናገር በጣም በፍጥነት ስለነበር አልያዝኩትም እና ድገምልኝና እኔ ዋትስአፕ። እሺ 0911 0911 27 21 65 65 ቴንክ ዩ። እና ቴሌቪዥኑ ይቋቋማል፣ ግን ከዛ በኋላ ያለኝ ህይወት ሀቢዬ የምነግራቸው እግዚአብሔርን ማመስገን ነው የኔ ስራ የሚሆነው። ሚዲያውን ብዙም መቀጠል አልፈልግም። ሌሎች እንዲሰሩ ነው የማደርገው። እግዚአብሔር በህይወት ዘመኑ ሳላመሰግነው ማለፍ አልፈልግም። ምክንያቱም ብዙ ነገር ፈጣሪ በዚህ ምድር ላይ አድርጉልኛል። ወላጆች የተሰጣችሁን ልጆቻችሁን በጣም 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 አፍቅሯቸው፣ ውደዷቸው። ቻሌንጅ አለ። አዎ ከእናንተ ጋር እንታገላለን፣ አብረን እንሰራለን። እውነት ኮንታክት አድርጉኝ፣ እንመካከር። እውነት ምንድን ነው መሆን የምንችለው? በጋራ ስንሆን ነው ድምጻችን ሊሰማ የሚገባው ብዬ የማምነው። አንድ ሰው ቢያጨበጭብ የትም አይደርስም። እኔ የምችለውን እኔ የማውቀውን ነገር እየተመካከርን እንሂድ። ከዛ ውጪ ደግሞ ሀቢባ እባክሽን በአንቺ አንደበት ቲቲቪ ኢትዮጵያን ሰብስክራይብ ያድርጉ። እሺ ቲቲቪ ኢትዮጵያ ሰብስክራይብ አድርጉ። አንቺም ሰብስክራይብ አድርጊ። ይሄ ሚዲያ የዜጎች ድምጽ ነው። ከኦቲስቲክ ጋር በተገናኘ መልኩ ጀግና የሆነ ደራሲ ያቡን የሚያክል ኢንተርቪው አድርገናል። ከኒያ ፋውንዴሽን ከኦቲስቲክ ጋር የምትሰራው ኒያ ፋውንዴሽንም ኢንተርቪው አድርገናል። እናንተም እንድታዩ ትፈልጋለሁ። የተለያዩ ቪዲዮዎችን ነው የምንሰራውና ቲቲቪ ኢትዮጵያን ሰብስክራይብ አድርጉ። አብረን እንስራ፣ አብረን ለውጥ እናመጣለን። በእርግጠኝነት እግዚአብሔር አምላክ ከማንም በላይ ውጤታማ ያደርጋል። መሀሪ ተስፍሽዬ በመኪናዋ ሽልማት የተሰማኝ ደስታ ወሰን የለውም ነበር። ለሸላሚዎችም ፈጣሪ በጸጋው ያበልጽጋቸው፣ በክብሩ ያክብራቸው። ድምፅ አልባው አድማጭ የኔ ወንድም አመሰግናለሁ። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። ሽልማቱን ለሸለመው አብሮነትን ከልብ አድርጌ አመሰግናችኋለሁ። እሺ ጨረስኩኝ። እኔ ሀቢ ጥያቄ ካለ ግን እቀበላለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። በጣም በጣም ክብር ይሰማኛል። እንዳንተ አይነት ጀግና ሰው ስላወቅኩኝ በጣም ደስታ ይሰማኛል። ቁጥርህን ይዣለሁ፣ ኮንታክት አደርግሃለሁ። አብረን እንሰራለን፣ ድምፅ እንሆናለን። ለአካል ጉዳተኞች፣ ለስፔሻል ኒዶች ብዙ ለውጥ ማምጣት እንችላለን በጋራ ስንሆን፣ ሁላችንም ተባብረን። እናመሰግናለን በጣም። እሺ ሌላ ያልተናገረ ሰው አለ? 7 ደቂቃ ይቀራል።